ሰላም ውዶቼ በየቀኑ አዳዲስ ድራማዎችና ፊልሞች ወደሚለቀቁበት ፕሎት ፒስ ቻናል እንኳን በደህና መጣችሁ። ክቡራንና ክቡራት ዛሬም እንደተለመደው የተወዳጁን የወፍ ጎጆ ድራማ ክፍል 25ን ይዤላችሁ መጥቻለሁ። እስካሁን ይህንን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑን። ይህንንም ቪዲዮ ላይክ ማድረግ እንዳይረሱ። ሀሳብ አስተያየት ካላችሁም በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ አሁን በቀጥታ ወደ ድራማው እናመራለን። ሩቻን የሚኔን ዛቻ ቀረሽ ጥሪ ተቀብላ ቤቷ ድረስ ሄዳለች። ሚኔም በጣም ጎበዝ፣ እውነቱን ለመናገር ድፍረትሽን አደንቃለሁ ብላ ተሳለቀችባት። ኒሃትን ወደ እኔ በመላክ እኔን የምታስወግጅኝ መስሎሽ ነበር አይደል? ስታሳዝኝ ምን አይነት ወጥመድ ውስጥ እንደወደቅሽ ራሱ አታቂም አለቻት። ሩቻንም በዚህ የምታስፈራሪኝ መስሎሽ ነው? ምን እያደረግኩ እንደሆነ በደንብ አውቃለሁ አለቻት። ሚኔም ምንም አታውቂም ወይዘሮ ሩቻን፣ ኒሃት እስከምን ድረስ ሊሄድ እንደሚችል አታቂም። ራሱን ብቻ ነው የሚያስበው። ለጥቅሙ ሲል ምንም ያጠፋል። የኒሃት ዓላማ እኔንና ሶመርን መበቀል ነው። እሱ ግን ኢላማው እኔ ላይ ብቻ እንደሆነ በማስመሰል እየተጠቀመብሽ ነው አለቻት። ሩቻንም ሶመር ላይ ምንም አይፈጠርም፣ እኛ ቤተሰቦቹ አለንለት፣ ስለ ራስሽ ብቻ ተጨነቂ አለቻት። ሚኔም ሶመር እኔና እሱን ለማለየት ኒሃትን እዚህ እንዳመጣሹ ሲያውቅ ይባስ ብሎ ደግሞ የኦሊቨር ሻውን ለዚህ እንዲረዳሽ ብለሽ እንደተውሽለት ሲረዳ እኔና ሶመር ተመልሰን አንድ ላይ እንሆናለን፣ ይቅር ይለኛል። አንቺ ግን ልጅሽን ታጫለሽ አለቻት። ሩቻንም እንዲች ብለሽ ይህንን ለማድረግ እንዳትደፍሪ፣ ምንም እንኳን እኔ ልጄን የማጣት አደጋ ላይ ብሆንም አንቺ ግን እዚህ ብቻ ሳይሆን በምትሄጅበት ቦታ ሁሉ የሰው ፊት እንዳታይ ነው ማደርግሽ፣ መተንፈሻ እንደማሳጣሽ እምልልሻለሁ አለቻት። ከዛም ሆዷን በጥፍሯ ይዛ በሐዘን የተጎዱ አይኖችሽ ሶመርን ማየት እስኪያቅታቸው ድረስ እጅግ በጣም እጎዳሻለሁ ብላ ዛተችባት። ይሄን ቤት በአስቸኳይ ለቀሽ ብትሄጂ ጥሩ ይመስለኛል አለቻት። ሚኔም ከዚህ ቤት ልታስወጭኝ አትችይም ስትላት ሩቻን እና ሶመር መጥቶ ጸጉርሽን እየጎተተ እንዲያስወጣሽ ነው የምትፈልጊው? ለእኔ ይስማማኛል ብላት ወጣች። ሶመርና ቱርካን አሁንም ባህር ዳርቻው ላይ የተዝናኑ ነው። ሶመር ቱርካንን ልብስሽ ረጥቧል እኮ በኋላ እንዳትታመሚ ነግሬሻለሁ አላት። ከዛም አኮርዲዮን የሚጫወት ሰው ሲያገኙ ቱርካን በሚያስደምም ድምጿ የፍቅር ዘፈን ታንጎራጉር ጀመረች። ሳዲቅ ለኢፍራን ሜሱት ከዚህ በፊት የት ይኖር እንደነበር እንዲያጣራ እያዘዘው እያለ ፋቲ ወደ ሳዲቅ ቢሮ መጣ። ሳዲቅ ምን ፈልጎ እንደመጣ ሲጠይቀው ፋቲ በጣም ደብሮኛል፣ ባክህ እኔ ማንንም ህይወት ለመበጥበጥ ወይም ለመጉዳት አልነበረም የመጣሁት፣ ይልቁኑ እንደ ቀድሞ ጥሩ ቤተሰብ እንድንሆን እንጂ አለው። ሳዲቅም ለሱ መጀመሪያ አንተ ሰው መሆን አለብህ፣ ሰው ብትሆን የራስህን ቤተሰብና መደበኛ ህይወት ይኖርሃል አለው። ፋቲም ችግር የለም እንደ ሰው አትቁጠረኝ፣ እኔ ግን እንደ ሰው ሆናለሁ። ለእህቴ በጣም አዝኛለሁ። ሂክመት ቤቱን ትቶ ሄዶ ሌሊቱን ሙሉ ስታለቅስ ነው ያደረችው። በቃ ሂክመትን ወደ ቤቱ እንዲመለስ ንገረው፣ እኔ ደግሜ ወደዛ ቤት አልሄድም አለው። ሳዲቅም ሲገርም ለመጀመሪያ ጊዜ ትክክለኛውን ውሳኔ ወሰንክ አለው። ፋቲ ግን አንተ ቤት ብትከራይልኝ ይሻላል፣ መቼም ጎዳና ላይ አልወድቃለው። ሳዲቅም እኔ ምን አገባኝ፣ የፈለክበት ኑር አለው። ፋቲ ሱቅ ልከፍት ነበር ግን ምንም ትርፍ ስለሌለው ሌላ ነገር ላይ ኢንቨስት አደረኩኝ፣ በቃ ችግር የለውም አትከራይልኝ አለው።
ይልህ አሁን አንተ የምትኖርበት ቤት ላይ እኔም ድርሻ አለኝ። ድርሻዬን ስጠኝ ብለህ ከየት አምጥተህ ትሰጠኛለህ? ያው የመንግስት ሰራተኛ ነህ። ቢዝነሴን በደንብ እስክጀምር ድረስ ግን ካንተ ጋር ብኖርስ? ሜሱትን ከጎዳና አንስተኸው የለ እንዴ? ለእኔ እንዴት ቦታ አይኖርህም? አንደኛው ፍሎር ላይ ባህሩ የሚታይበትን ክፍል ለእኔ ስጠኝ አለው። ሳዲቅ ግን ፋቲ ምንድን ነው የምታወራው? ውጣልኝ፣ አሁን ውጣልኝ አለው። ፋቲም ወንድሜ የሰጠውን አማራጭ አስብበት፣ ወይ ድርሻዬን ስጠኝ አለዛ ካንተ ጋር እኖራለሁ ብሎት ወጣ። ነስሪን የመጀመሪያውን ፈተና ላለፉ ተማሪዎች የዲፕሎማ ሽልማትና ፕሮግራም እንዳለ ለተማሪዎች መልእክት አስተላልፋ ስትወጣ ሰርዳር ተከተላትና ለምን ከዶኑሽ ጋር እንዳይገናኙ እንደምትከለክለው በትህትና ተሞልቶ ጠየቃት። ነስሪንም ምንም እንኳን አንተ ለሌሎች አርአያ የምትሆን ጎበዝና ጥሩ ልጅ ብትሆንም በቅርቡ ወደ ዩኒቨርሲቲ መሄድ አይቀርም። እሷ ግን አትሄድም። አሁን እንኳን ምን ያህል እንዳዘነች ተመልከት። ይሄ ቅርበታችሁ ደግሞ አንተ ስትሄድ የበለጠ ይከፋታል። ስለዚህ ብዙ ከመሄዳችሁ በፊት በአሁኑኑ ብታቋርጡት ይሻላል አለችው። እሱም እኔ ግን አላስከፋትም፣ ቀን በቀን እደውልላታለሁ። ምናልባት ቀጣይ ዓመት እኔ ያለሁበት ዩኒቨርሲቲ ትመጣ ይሆናል አላት። ነስሪንም አዎ ሊሆን ይችላል፣ ግን እኛ ወላጆች እናንተ ልጆች ከምታዩት በላይ አርቀን ማየት እንችላለን። ግንኙነታችሁን የከለከልኩት በምክንያት ነው። ውሳኔንም እንደምታከብር ተስፋ አደርጋለሁ ብላው ሄደች። ዳሪያ ሀካንን ልታናግረው ስትሞክር ወደ ክላስ ግቢ ብሎ ጥሏት ሄደ። ኒሃትና ሩቻን ባህር ዳርቻ ላይ ተገናኝተዋል። ሩቻን ወዲያው የኦሊቭ መሬቱን እንደገዛ ሚኔን ይዘህ እንደምትሄድ ተስማምተን ነበር አለችው። እሱም አዎ እንደዛ ነው የሚሆነው፣ ትንሽ ጊዜ ያስፈልገኛል። መቼም አስገድጃ አልወስዳትም። እንድትስማማ ደግሞ ማግባባትና እንድታምንብኝ ማድረግ አለብኝ። ሁሉም ነገር ደረጃ በደረጃ ነው አላት። ጊዜው ሲደርስ እኔና ሚኔ እንሄዳለን። በዛ ላይ የሚኔና የልጅሽ ግንኙነት ስራ ቦታ ይፋ ሲወጣ ነበር የበለጠ የተጎዳሁት። ያጣሁትን ክብር መልሼ ለማግኘት እየሰራሁ ነው አላት። ሩቻንም ምን ያህል ጊዜ እንደሚፈጅ ስትጠይቀው ሂሳቤን አወራርጄ ስጨርስ ነው፣ ትንሽ ነው የቀረኝ፣ መልካም ቀን ብሏት ሄደ። ሩቻን ኦዙር ጋር ደውላ ስለ ኒሃት ሁሉንም በዝርዝር መረጃ እንዲያሰባስብ እየነገረችው እያለ ሚኔ ኦዙር ያለበት ድረስ ሶመርን ፈልጌ ነው ብላ መጣች። ኦዙር ሶመር እዚህ እንደሌለ ደጋግሞ ነግሯት የራሱንም ታሪክ በጓደኛው አስመስሎ ባለትዳር ወንዶች ውሽማቸውን የፈለገ ቢወዷትም ትዳራቸውን አያፈርሱም። አንቺም ሳይረፍድብሽ የራስሽን ሕይወት ከሶመር ውጪ መስርቺ ብሎ መከራት። ሶመር እና ቱርካን አሳ ለማጥመድ እየሞከሩ ነው። ሶመር ምንም አልቻለበትም። ቱርካን ትንሽ አሳ ብትይዝም እሱ ግን ምንም አላገኘም። ሶመር ከቱርካን ጋር ቆንጆ ጊዜ እያሳለፈ ቢሆንም ከሚኔ ጋር ያሳለፈው ጊዜ አልፎ አልፎ ትዝ እያለው ይተክዛል። ቱርካንም አይቫሊክ ሙሉ ለሙሉ በሚባል ደረጃ ያንተ ናት። ያቺ ትንሽ የወይራ መሬት ያን ያህል ለውጥ ትፈጥራለች ብዬ አላስብም። ያን ያህል ማዘን የለብህም። በደሃ ቤተሰብ ውስጥ ነው ያደግኩት። ነገር ግን ምስጋና ለፈጣሪ፣ ሁሌም ደስታ ከቤታችን አይጠፋም። ያለህን ገንዘብ ሁሉ ብትሰጥ እንኳን ደስታን መግዛት አትችልም እያለች ልታረጋጋው ስትሞክር የቢዝነስ አይነቶችን እያመጣች ያለህን ገንዘብ ሁሉ እዚህ ላይ አፍስስ ከምትለው ሚኔ ጋር ያነጻጽራታል። እሱም የእውነት ግን ሀብትና ስልጣን ያን ያህል አያጓጓሽም ብሎ ጠየቃት። እሷም እኔ ያገባሁ ለዛ ይመስልሃል ብላ ጠየቀችው። እሱም ታዲያ አንድ ሴት ምንም የማታውቀውን ወንድ ሌላ ለምን ታገባዋለች አላት። እሷም ለማፍቀርና ለመፈቀር ነው አለችው። ወዲያው ግን የሶመር ወጥመድ ለመጀመሪያ ጊዜ አሳ ያዘ። ሀካን ዳሪያን ለማበሳጨት ከዴሊክ ጋር መሆን ጀምሯል።
ቱርካንና ሶመር ወደ ቤታቸው ተመልሰው ቱርካን ለእራት አሳ ስታዘጋጅ ሶመር እያገዛት ነው። ሩቻንም ኦዙርን ምንድነው የሚሸተው ብላ ስትጠይቀው ኪችን ገብተሽ አላት። ሩቻንም ኪችን ገብታ ምንድነው ስትላቸው ሶመር አይኑ እየተጨናበሰ እናቴ ሽንኩርቱን ክትፊልኝ አይኔ ተቃጠለ አላት። ሩቻንም ኧረ እኔ ሽንኩርት በእጅ አልነካም አለችው። እሱም ሽንኩርት እንጂ ሰው ክትፊ አላልኩሽም ምንድነው እንደዚህ የምትሆኚው አላት። ቱርካንም ለአሳው ከትፍ ያለው ለሰላጣው የሚሆን አንድ ብቻ ነው የቀረው አለቻት። ከዛም ሩቻን እያጉረመረመች መክተፍ ጀመረች። ኦዙርም ምንድነው ሽታው በረሃብ ሊገለኝ ነው አልደረሰም እንዴ እያለ መጣ። በመጨረሻም እራቱ ደርሶ እየተመገቡ ነው። ሩቻን አሳውን በሹካና በቢላ ለመብላት ስትሞክር ሶመርም እባክሽ እናቴ መታገሉን ትተሽ በእጅሽ ብያ አላት። እሷ ግን እጁ ይጨማለቃል አለች። ኦዙርም ሲያበረታታት በእጇ ለመብላት ወሰነች፣ ነገር ግን አልቻለችም። ኦዙር እነ ቱርካን የሰሩትን ምግብ ወዶታል። እነ ሳዲቅን በጠራናቸው ኖሮ አለ። ሩቻንም አዲስ ነገር አታምጣ እስቲ አሁን ለራሳችን ለሳምንት አሳሳ ነው የምንሸተው አለችው። ሶመር እጁን ልታጠብ ብሎ ሲነሳ አይላ ስልክ ተደወለልህ ብላ ይዛለት መጣች። ማን ነው ብሎ ሲጠይቃትም ሚኔ ናት አለችው። እሱም በኋላ ደውልላታለሁ ብሏት ሄደ። አይላ ለሚኔ አቶ ሶመር ስራ ላይ ነው ስትላት ለቱርካን ስጫት ላናግራት አለቻት። ቱርካንም ስልኩን ተቀብላ ሶመር እጁን ሊታጠብ ሄዶ ነው በኋላ ይደውልልሻል ስትላት ሚኔ ስልኩ ሊሰራልኝ አልቻለም አስቸኳይ ጉዳይ ነበር እባክሽ ንገሪልኝ ብላ ስልኩን ዘጋችው። ሶመር እጁን ታጥቦ ሲመለስ ቱርካን የሚኔን መልእክት አስተላለፈች። ሩቻንም እንደዚህ አይነት ሰዓት ላይ ስራ ይነሳ ዝም ብላችሁ ብሉ አለቻቸው። ነስሪን ለሚሱ ጥራት ይዛለት ሄደች። ትንሽ ካወሩ በኋላ ትንሽ ጸጉርህን ቆርጠን ለእናትህ ትንሽ ደግሞ ለአባትህ ለምን ትንሽ ሳጥንህ ውስጥ አናስቀምጥላቸውም ብላው ተስማማ። ከዛም መቁረጫዬን ይዤ ልምጣ ብላ ተነሳች። በዚህም የዛሬው ድራማ ይጠናቀቃል። ውዶቼ ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳይረሱ። በተጨማሪም ያሉትን ሀሳብ አስተያየት በኮሜንት አሳውቁኝ። ቸርን ሰንብት።